ኦኬ በሶስተኛ ደረጃ የምናየው ቶፒክ ምንድነው? ኤሌመንትስ ኤንድ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት። ተማሪዎች ይህንን ሌሰን ከጨረሳችሁ በኋላ ማድረግ ያለባችሁ ነገር ምንድነው? በዌዘር እና በክላይሜት መካከል ያለው ልዩነት ምንድነው የሚለውን ነገር ለመግለጽ ትሞክራላችሁ። በሌላ መንገድ ደግሞ በሁለተኛ መንገድ ዌዘር እና ክላይሜትን ኮንትሮል የሚያደርጉ እነዚህ ክላይሜቲክ ኤሌመንቶችን ወይም የነሱን ዲስትሪቢዩሽን ኮንትሮል የሚያደርጉ ፋክተሮች ምን እንደሆኑ outline ለማድረግ ትሞክራላችሁ። Okay. Definition of weather and the climate. Weather is the condition of the atmosphere over a short period of time. Weather includes daily change in perception, air pressure, temperature, winds. Its climate is the average of all weather conditions of an area over a long period of time. These conditions include average temperature, air pressure, humidity, day of sunshine for a period of 30 years. ዌዘር የምንለው በአንድ አካባቢ ላይ ለአጭር ጊዜ የሚከሰት የአየር ሁኔታ ወይም ባህሪ ነው። ለምሳሌ አንድ ቀን ሊሆን ይችላል፣ 30 ደቂቃ ሊሆን ይችላል፣ 50 ደቂቃ፣ ግን በዛ ኢንተርቫል ውስጥ በአጭር ጊዜ ውስጥ የሚከሰት የአየር ሁኔታ ዌዘር ስንል፣ በሁለተኛ ደረጃ ደግሞ ክላይሜት እናያለን። በአንድ አካባቢ ላይ በአማካይ ለረጅም ጊዜ ቢያንስ ለ30 ዓመት ያክል ሊከሰት የሚችል የአየር ሁኔታ ምን እንለዋለን? ክላይሜት እንለዋለን። Major elements of weather and climate ስንመለከት በዋነኛነት ብዙ ናቸው። The first one is temperature, rainfall, winds, air pressure, clouds, sunshine, humidity የመሳሰሉት እነዚህ በዋነኛነት major elements of weather and climate የምንላቸው ናቸው። እነዚህ የራሳቸው ዲስትሪቢዩሽን አለ። እነዚህ ዲስትሪቢዩሽን ደግሞ affected by many factors። እነዚህ ቀጥለን ለማየት እንሞክራለን። Okay, temperature. Temperature is the amount of hotness or coldness of an object. It is measured using an instrument called thermometer. The sun is the primary source of heat for the earth and its atmosphere. ቴምፕሬቸርን ስንመለከት ቴምፕሬቸር ማለት በዋነኛነት የአንድ ኦብጀክት የሙቀትን ይሁን የቅዝቃዜ መጠን ምን ይባላል? ቴምፕሬቸር ተብሎ ይገለጻል። ቴምፕሬቸርን ሜጀር የምናደርገው ተርሞሜተርን በመጠቀም ነው። ስለዚህ ለፕላኔት ኤርዝ ዋነኛው የብርሃንና የሙቀት ምንጭ ሳን ነው ማለት ነው። which is the center of solar system. Okay. Heat transfer takes place in three ways. These are radiation, conduction and convection. ሙቀት ከአንድ ቦታ ወደ አንድ ቦታ በሶስት አይነት መንገድ ይተላለፋል። እነዚህም ራዲሽን፣ ኮንዳክሽን እና ኮንቬክሽን ናቸው። ራዲሽን የምንለው is the transfer of energy from one body to another in the form of waves ነው። በሞገድ አማካኝነት ወይም በሞገድ አይነት ሚንስ ከአንድ ፓርት ወደ ሌላኛው ፓርት ወይም ከአንድ አካል ወደ ሌላኛው አካል ኤነርጂ የሚተላለፍበት መንገድ ራዲሽን ስንለው፣ ኮንዳክሽን የምንለው is the process of transferring heat or electricity through a material የሆነ አይነት ኦብጀክትን ወይም የሆነ አይነት ቁስን በመጠቀም እነዚህ ኤነርጂ ሊሆን ይችላል as well as electricity ከአንድ አካል ወደ ሌላኛው አካል የሚተላለፍበት ሂደት ደግሞ ኮንዳክሽን ይባላል። በሶስተኛ ደረጃ ደግሞ ኮንቬክሽን አለ። ይሄ ማለት the process by which heat is transferred through the movement of hot or evaporating liquids or gases. ኮንቬክሽን የምንለው ሙቀት ከአንድ አካል ወደ ሌላኛው አካል የሚተላለፈው ለምሳሌ በሚተኑ ሊኩዊዶችም ሊሆን ይችላል as well በጋዞች አማካይ በሚተኑ ጋዞች አማካኝነት የሚተላለፉ ከሆነ ኮንቬክሽን እንለዋለን። ራዲሽን በዌቭ አማካኝነት፣ ኮንዳክሽን through material፣ convection ደግሞ through the movement of hot or evaporating liquids or gases. Rainfall, the second element of weather and the climate. Rainfall is the amount of rain that falls in the specific area over a certain period of time. It is usually measured in millimeters by using an instrument called rain gauge. Any moisture that fell from the cloud toward the earth's surface is called precipitation እንለዋለን ማለት ነው። ሬንፌል የምንለው በዋነኛነት የዝናብ መጠን ማለት ሲምፕሊ በአንድ አካባቢ ላይ የሚከሰት የዝናብ መጠን ነው። በዋነኛነት ሜጀር የሚደረገው በሚሊሜትር ሲሆን በዋነኛነት ይሄን ደግሞ ሜጀር ለማድረግ የምንጠቀመው ኢንስትሩመንት ሬን ጌጅ ተብሎ ይጠቀሳል። ማንኛውም እርጥበት ያለው ነገር ወደ ምድር ሲወርድ ከምን ተብሎ ይጠራል? ፕሪሲፒሽን ወይም ፕሪሲፒቴሽን ተብሎ ይጠራል ማለት ነው። There are three types of rainfall አሉ። ኦርጋኒክ ሬንፌል፣ ኮንቬክሽናል ሬንፌል እና ፍሮንታል ሬንፌል አሉ። ኦርጋኒክ ሬንፌል የሚባለው በጣም እርጥበታማው አየር ወደ ከፍታ በአየር አማካኝነት ተገፍቶ ሲወጣና እዛ አካባቢ ላይ ቀዝቅዞ
ወደ ዝናብነት ሲቀየር ኦርጋኒክ ሬንፊል ተብሎ ይገለጻል። ኮንቬክሽናል ምንለው ኦከርስ when the energy of the sun heats the surface of the earth by causing water to evaporate and fall as rain። ይሄ ኮንቬክሽናል የሚባለው በዋነኛነት የፀሐይ ኃይል ወይም የፀሐይ ብርሃን ምድርን በሚመታበት ጊዜ ውሃዎች ከምድር ወይም ከመሬት ላይ ኢቫፖሬት እንዲሆኑ ያደርጋል። ይሄ በመጨረሻ ደግሞ እንደ ዝናብ ሆኖ ሲወርድ ኮንቬክሽናል ሬንፊል ብለን እንገልጻለን። ፍሮንታል ሬንፊል የምንለው ደግሞ በሁለት ኤር ማሶች አማካኝነት ሚት በሚያደርጉበት ጊዜ የሚፈጠር ነው። ዋርም ኤንድ ኮልድ ኤር ማሶች ሚት ሲያደርጉ የሚፈጠር ነው። Okay, the second major element of weather in the climate is air pressure. Air pressure is the force or a weight that air creates on everything it touches. It is measured with barometer. Air pressure decreases with an increase of altitude. So air pressure also decreases with an increase in temperature. Air pressure ምንለው በዋነኛነት ሲምፕሊ የአየር ግፊት ምንለው ነው። ይሄ እንዴት ነው የሚከሰተው? አየር ማንኛውም የነካውን አካል ላይ ምን ግፊት በሚፈጥርበት ጊዜ የሚከሰት ነው። በዋነኛነት ባሮሜተርን በመጠቀም ሜጀር ማድረግ እንችላለን። ከፍታ እየጨመረ በሄደ ቁጥር ደግሞ ኤር ፕሬሸር ምን ያደርጋል? ዲክሪዝ ያደርጋል ማለት ነው። it also air pressure also decrease with an increase in temperature. Wind, the third component of elements of weather and the climate is wind now. It is the horizontal movement of air is called wind, and the wind have speed and direction. wind ምንለው ንፋስ ምንለው ነው። ይሄ ማለት አግድማዊ የአየር እንቅስቃሴ ምን ተብሎ ይጠራል? wind ተብሎ ይጠራል። ዊንዶች የራሳቸው የሆነ ስፒድ አላቸው አስዌላስ የራሳቸው ዳይሬክሽን አላቸው። so wind is moved from high pressure area to low pressure area. The speed of wind is measured with anemometer. Wind direction is indicated by an instrument called wind vane. okay, ሌላኛው ቶፒክ የምንመለከተው ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ነው። ቅድም አሁን ስለ ሜጀር ኤሌመንቶች አይተናል። እነዚህ ኤሌመንቶች ደግሞ የራሳቸው ዲስትሪቢዩሽን አለ ከአንድ ኤሪያ ወደ አንድ ኤሪያ። ይሄ ዲስትሪቢዩሽን ደግሞ አንኢቨን ነው። ሶ በዋነኛነት በዚህኛው ቶፒክ ላይ የምንመለከተው ይሄኛው ዲስትሪቢዩሽን አንኢቨን እንዲሆን ያደረገው ፋክተሮችን ነው። ምንድናቸው? ዌዘር ኤንድ ክላይሜትን አፌክት የሚያደርጉ ወይም ኮንትሮል የሚያደርጉ ፋክተሮች ምንድናቸው የሚለውን ነገር በዋነኛነት በዚህኛው ቶፒክ ለማየት እንሞክራለን። So controls of weather and climate are factors that affect the elements of weather and climate. They make the distribution of the elements of weather and climate over the Earth's surface uneven or different. So the major controls of weather and climate include latitude, altitude, distance from the sea, cloud cover, ocean current, wind and air pressure የምንላቸው ናቸው። ስለዚህ ለመድገም ያክል በቀላሉ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት የምንላቸው እነዚህ ኤሌመንቶች የነዚህን የኤሌመንቶችን ዲስትሪቢዩሽን አፌክት የሚያደርጉ ወይም ዲስትሪቢዩሽናቸው አንኢቨን ከአንድ ኤሪያ ወደ አንድ ኤሪያ ወይም ከወቅትም ወደ ወቅት ዲፍረንት እንዲሆን የሚያደርጉ ፋክተሮች ናቸው። እነሱም በዋነኛነት ላቲቲዩድ አለ፣ አልቲቲዩድ፣ ዲስታንስ ፍሮም ዘ ሲ፣ ክላውድ ከቨር፣ ኦሽን ካረንት፣ ዊንድ እና ኤር ፕሬሸር ናቸው። ላቲቲዩድ ስንመለከት ላቲቲዩድ ኢንዲኬትስ ዘ ዲስታንስ ፕሌስስ አር ፍሮም ዘ ኢኳተር ነው። ቦታዎች ከኢኳተር ያላቸው ርቀት አልሶ የነሱን በተለይ ክላይሜት ኮንዲሽን አፌክት ያደርጋል። ይሄኛው ምን እንለዋለን? ላቲቲዩድ ብለን እንገልጻለን፣ ወይም ላቲቲዩድ እና ኢፌክት ብለን እንገልጻለን። ሲምፕሊ ላቲቲዩድ የምንለው የቦታዎች ከኢኳተር ያላቸው ርቀት ነው። ቱ ዘ ኖርዝ እና ቱ ዘ ሳውዝ A place's latitudinal location affects the amount of incoming solar radiation, which is sunlight ምንለው the place receives and thereby its temperature. ስለዚህ ቦታዎች በተለይ ከኢኳተር ያላቸው ርቀት በዋነኛነት ወደ እነሱ የሚመጣውን የፀሐይ ጨረር አፌክት ያደርጋል። ስለዚህ ላቲቲዩድም አንዱ ፋክተር ነው ማለት ነው። ዲስትሪቢዩሽን ኦፍ ዌዘር ኤንድ ክላይሜት ኤሌመንቶችን አፌክት የሚያደርግ። በሁለተኛ ደረጃ ደግሞ አልቲቲዩድ አለ። አልቲቲዩድ is the height above sea level ከባህር ጠለል በላይ ያለ ከፍታ altitude ብለን እንገልጸዋለን። air temperature decrease with an increase in altitude. The normal decrease of temperature with the height is 6.4 degrees Celsius per 1000 meter. This is known as normal lapse rate. So altitude ምንለው ቦታዎች ከባህር ጠለል በላይ ያላቸው ከፍታ altitude ሲሆን
አልቲቲዩድ ከፍ ባለ ቁጥር ቴምፕሬቸር ምን ያደርጋል? ዲክሪዝ እያደረገ ይሄዳል። ይሄ ዲክሪዝ የሚያደርግበት አማውንት ምን እንለዋለን? ኖርማል ላፕስ ሬት እንለዋለን። ይሄ ደግሞ 1000 ሜትር ወደ ላይ ከፍ ሲል ቴምፕሬቸር ዲክሪዝ የሚያደርገው በ6.4 ዲግሪ ሴልሺየስ ነው ማለት ነው። ይሄ ምን እንለዋለን? ኖርማል ላፕስ ሬት ብለን እንገልጸዋለን። The third control of weather and climate is distance from the sea. The sea affects the climate of a place. The coastal area are cooler and wetter than the inland areas. Cloud is formed when warm air from inland area meets cold air from the sea. So distance from the sea የምንለው በዋነኛነት ከባህር ያለ ርቀት ነው። ከቦታዎች ወይም ላንዶች ከባህር ያላቸው ርቀት ክላይሜታቸው ላይም ትልቅ ኢፌክት አለው። ስለዚህ በዚሁ አማካኝነት ዲስትሪቢዩሽን ኦፍ ዌዘር እና ክላይሜትን አፌክት ያደርጋል ማለት ነው። ዲስታንስ ፍሮም ዘ ሲ። ክላውድ ኮቨር the fourth one is cloud cover ነው። የደመና ሽፋን የምንለው ነው። it refers to how much of the sky is covered by a cloud. simply የደመና ሽፋን የምንለው cloud cover ነው። ocean current የምንለው ocean current is the horizontal movement of the ocean water which is caused by winds and they having difference in temperature. it influences the climate of ኮስታል ኤሪያ። ኦሽን ካረንት የምንለው በዋነኛነት አግድማዊ እንቅስቃሴ የባህር ላይ ወይም የውቅያኖስ ውሃዎች አግድማዊ እንቅስቃሴ። ይሄ ደግሞ በምን አማካኝነት የሚፈጠር ነው? በንፋስ አማካኝነት የሚከሰት የውቅያኖስ ወንዞች አግድማዊ እንቅስቃሴ ምን ተብሎ ይጠራል? ኦሽኒክ ካረንት ተብሎ ይጠራል። ስለዚህ በዋነኛነት ኦሽኒክ ካረንት ኮስታል ኤሪያው ላይ የሚገኙ የአካባቢዎችን ክላይሜት በከፍተኛ ደረጃ አፌክት ያደርጋል። there are two types of oceanic currents አሉ፣ ኮልድ እና ዋርም። ሁለት አይነት oceanic currents ሲኖሩ አንደኛው ኮልድ ነው፣ ሌላኛው ደግሞ ዋርም ነው ማለት ነው። ኦኬ daily and seasonal variation of weather ከሲዝናል as well as የቀን ቫሪዬሽኖች ልዩነቶች የዌዘር ልዩነቶች ስናይ temperature of the earth changes from time to time ከጊዜ ወደ ጊዜ ይቀያየራል። daily variation of weather and there is a seasonal also variation of weather አለ። ስለዚህ daily variation of weather ስንመለከት is a difference of weather condition in daily basis ነው። በቀን የሚከሰት የአየር ሁኔታ ወይም የአየር ለውጥ እንለዋለን። daily variation of weather እንላለን። there is a daily variation in temperature and rainfall ያው የሚታየው ነው። ብዙውን ጊዜ 8 ሰዓት ፀሐይ ሆኖ 9 ሰዓት ዝናብ ይሆናል። እንደዚህ አይነት ኮንዲሽኖች daily variation of weather እንለዋለን። በሁለተኛ ደረጃ ደግሞ የምናየው there is a seasonal variation of weather ነው። ከሲዝን ወደ ሲዝን የሚከሰት የአየር ሁኔታ ለውጥ ነው። it is a difference of weather condition in seasonal basis ነው። there is also seasonal variation in terms of distribution of temperature and rainfall ልክ እንዳለው የሲዝን ልዩነቶች አሉ። አንዱ ጋር በጋ ክረምት ምናምን እንደምንለው እነዚህ በዋነኛነት seasonal variation ተብሎ ይጠራሉ። እነዚህ ደግሞ ቴምፕሬቸር as well as rainfall change በአንድ አካባቢ ላይ ይፈጥራሉ based on season ማለት ነው። ኦኬ የመጨረሻው ቶፒካችን ምንድነው? Ethiopia's agroclimatic zones. An agroclimatic zone is a place where the climate and the soil condition are similar ነው። agroclimatic zone ምንለው በተለይ የአየር ሁኔታቸው as well as የመሬት የአፈር አይነታቸው ተመሳሳይ የሆኑ ቦታዎች ምን ተብለው ይጠራሉ? agroclimatic zone ተብለው ይጠራሉ። based on altitude በተለያየ መንገድ ወይም በአምስት መንገድ እንከፍላቸዋለን። based on local as well as in global basis. so ከፍታቸው 3300 እና ከዛ በላይ ያሉ አጠቃላይ mean annual temperatureአቸውን ስንመለከት ከ10 ዲግሪ ሴልሺየስ ያነሰ ነው። እነዚህ በዋነኛነት በሎካሉ በምን ውስጥ በሎካል አግሮ ክላይማቲክ ዞን ውስጥ የሚካተቱ በውርጭ ውስጥ ነው። ግሎባሊ ደግሞ አልፒን ውስጥ ይካተታሉ። በሁለተኛ ደረጃ ደግሞ ያሉት ከፍታቸው ከ2300 እስከ 3300 ያሉ ናቸው። እነዚህ ቴምፕሬቸር ቫሪዬሽናቸውን ስንመለከት ከ10 እስከ 15 ዲግሪ ሴልሺየስ ይደርሳል። በዋነኛነት እነዚህ የሚካተቱት ደጋ አግሮ ክላይማቲክ ዞን ውስጥ ነው። ይሄ በግሎባል ቤዝ ደግሞ ቴምፕሬት ብለን እንጠራዋለን። ኢኩቫለንት ናቸው እነዚህ ያው ሎካሊ የሚጠሩበት ስም እና ግሎባሊ የሚጠሩበት ስም ዲፈረንስ ነው። በሶስተኛ ደረጃ ደግሞ ከፍታቸው ከ1500 እስከ 2300 ያሉ በተለይ ቴምፕሬቸር ቫሪዬሽናቸው ከ15 እስከ 20 ዲግሪ ሴልሺየስ ያሉ ናቸው። እነዚህ የሚካተቱት በዋነኛነት ወይና ደጋ ውስጥ ነው ሎካሊ።
እና ደግሞ በግሎባል ደረጃ ሳብ ትሮፒካል አግሮ ክላይሜቲክ ዞን ውስጥ ይካተታሉ። በአራተኛ ደረጃ ደግሞ ያሉት ከፍታቸው ከ500 እስከ 1500 የሚጠጉ ናቸው ከባህር ጠለል በላይ። በዋነኛነት የነዚህ ቴምፕሬቸር ቫሪዬሽናቸውን ስንመለከት ከ20 ዲግሪ ሴልሺየስ እስከ 30 ዲግሪ ሴልሺየስ የሚጠጉ ናቸው። በዋነኛነት ሎካሊ እነዚህ ደግሞ ምን ውስጥ ይካተታሉ? ቆላ አግሮ ክላይሜቲክ ዞን ውስጥ ይካተታሉ። ግሎባል ቤሲስ ደግሞ ትሮፒካል ውስጥ የሚካተቱ ናቸው። ከፍታቸው ከ500 ዝቅ ብለው የሚገኙ በዋነኛነት ቴምፕሬቸራቸው ምንድነው ከ30 ዲግሪ ሴልሺየስ በላይ የሆኑ ናቸው። ግሬተር ዛን 30 ዲግሪ ሴልሺየስ ነው። እነዚህ በዋነኛነት የሚካተቱት በበረሃ አግሮ ክላይሜቲክ ዞን ውስጥ ነው። በግሎባል ቤሲስ ደግሞ ዴዘርት የምንለው ውስጥ ይካተታሉ ማለት ነው። ስለዚህ ኢትዮጵያስ አግሮ ክላይሜቲክ ዞኑን ስንመለከት ይህን ይመስላል ማለት ነው። ቤዝድ ኦን አልቲቲዩድ ቫሪዬሽን። ኦኬ ሳመሪ በዚህኛው ቻፕተር በዋነኛነት ወደ 4 ነገሮችን ወይም 4 ቶፒኮችን ሳብ ቶፒኮችን ለማየት ሞክረናል። ኢንተርናል እና ኤክስተርናል ፎርሶች ምንድናቸው የሚለውን ነገር ለማየት ሞክረናል። በሌላ መንገድ ደግሞ ኮምፖዚሽን ኤንድ ስትራክቸር ኦፍ ኤርዝስ አትሞስፌር ምን እንደሆነ ለማየት ሞክረናል። ዌዘር ኤንድ ክላይሜት ምንድናቸው እና ደግሞ ዋት አር ዘ ፋክተርስ ዛት አፌክት ዴር ዲስትሪቢዩሽን የሚለው which is controls of weather and climate ምን እንደሆኑ ለማየት ሞክረናል በዚህኛው ቻፕተር። ሶ ሲምፕሊ ትንሽ ሪቫይዝ ለማድረግ ያክል ኢንተርናል ፎርስ የምንላቸው ኢንተርናሊ አክት የሚያደርጉ ናቸው። የተለያዩ ላንድ ፊቸሮችን ኤክስተርናሊ ፎርም ማድረግ የሚችሉ ናቸው። እነዚህ ፎርሶች ደግሞ ፎልዲንግ፣ ፎልቲንግ፣ ቮልካኒዝም እንደ ኤርዝኩክ የምንላቸው ናቸው። በሌላ መንገድ ደግሞ ኤክስተርናል ፎርሶች ምን እንደሆኑ ለማየት ሞክረናል። ኤክስተርናል ፎርሶች ኤክስተርናሊ አክት የሚያደርጉ ናቸው on the surface of the earth from outside. So the major element of weather and climate ምንድናቸው የሚለውንም ለማየት ሞክረናል። ቴምፕሬቸር፣ ሬንፌል፣ ዊንድስ፣ ኤር ፕሬሸር፣ ክላውድ፣ ሳንሻይን፣ ሂዩሚዲቲ የመሳሰሉትንም ለማየት ሞክረናል። አግሮ ክላይሜቲክ ዞንም ምን እንደሆነ ለማየት ሞክረናል። ተመሳሳይ የአፈር አይነትና የክላይሜት ኮንዲሽን ያላቸው ኤሪያዎች ቦታ አግሮ ክላይሜቲክ ዞን ብለን ዲፋይን ለማድረግ ሞክረናል። ኦኬ አመሰግናለሁ።